ናኦል ለፍቅረኛዋ ለቢሌን ወይም ደግሞ ለጓደኛዋ ቢሌን ብሎ መስዋዕትነት ይከፍላል። ለኔ እናት እሷ መስዋዕትነት ከፍላለች። እኔስ ደግሞ ለሷ መስዋዕትነት መከፈል አለብኝ። እናቴ የኩላሊት ህመምተኛ በሆነች ሰዓት እሷ ነበረች ከኔ በላይ እየተጨነቀች እንዲሁም ደግሞ ገንዘቡም ይሁን ምንም እየረወጠች እየተረዋወጠች የምታመጣው። አሁን ላይ ደግሞ ቢሌኔ ታማለች። ነገር ግን ደግሞ አሁን ቢሌኔን እኔ ማንከባከብ ወይም ደግሞ እኔ ማሳከብ አለብኝ ብሎ ሰሞኑን አይታችኋል ብዬ አስባለሁ። ሊዱ ላይና እንዲሁም አዴ ላይ ያደረገውን አይታችኋል ብዬ አስባለሁ። አሁን ላይ ደግሞ አይድ ጮክ ብላ ናኦል እባክህን በእኛ እንደዚህ መሆን እንዲሁም ቢሌኔ እንዲሁም ደግሞ እናትህ ይሁን ምንም እንትን የሚሆንበት ነገር የለም ስትለው ናኦል ስልክ ይደወልበታል። ስልክ ሲደወልበት ስልኩን አንስቶ እያወራ ነበር። ነገር ግን እያወራ እያላ እየተንቀጠቀጠ በቆመባት ቀስ ብሎ ቁጭ ብሏል። በዛ ሰዓት ምን ነው ችግር አለ እንዴ እያለች ነበር ሊዱ። ፊቱን ስታየው ደስተኛ ስለሊሆና አዴም ፊቷ ተቀይሮ ምንድነው ምን ችግር ነው እያሉት ነበር። እሱም ደግሞ እጁም እየተንቀጠቀጠ ሰውነቱን በሙሉ እየተንቀጠቀጠ የእያንዳንዱን ታሪክ ይነግራቸዋል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮቹም ደግሞ ላይክ ሼር እያደረጋችሁ አብራችሁን እስከ መጨረሻ ሁኑ። ናኦል ስልኩ ያነሳው ጥሬ ቢሌኔ ሞተች የሚል ጥሪ ነበር። ነገር ግን እሱ እባክህን እስቲ ተናገር ምንድነው እያሉት ባጨነቁት ሰዓት በቃ አይዲ አሁን መሄድ ትችላላችሁ እያሉ ባሪ እየተንቆረቆራ ነበር። እስቲ ዝም በሉ እያለው ነበር። ባሩን የሚወቀው ወይም ደግሞ የሚያንኳካው ምናልባት እናንተን ሊወስድ የሚፈልግ ሰው ይሆናል። ስለዚህ ዝም በሉ በቃ እያላቸው ነበር። ናኦል አሁን ከልብ አዝነዋል። ግን ደግሞ የሴት ልብ የሚለው በዚህ ሰዓት ነው። እነሱ ላይ ምንም ያደረገውን ነገር በሙሉ ረስቶት አሁን እሱ ልቡ ሲሰበር እነሱም ልባቸው እየተሰበረ ነው ማለት አዴና እንትና የሴት ልብ የሚለው በዚህ ሰዓት ነው። እኛ ሴቶች ለምንድን ነው ግን አንድ ነገር ያኔ መጥፎም ለሰራብን ሰው የሆነ አዝነው የሆነ ተከፍቶ ስናየ ደግሞ ከሱ እኩል የምንከፋው ከሱ እኩል ደግሞ የምናዝነው። በቃ አሁን ማየት ትችላላችሁ እያለ እነሱን ለመሸኛት እሱም አብራቸው ይወጣል። እባካችሁ ቶሎ በሉ ፖሊሶች እየመጡ ነው መሰለኝ እያለ ነበር። ነገር ግን ደግሞ ሊዱ እግሯ በጣም ስለታመማ ሰሞኑን ቁጭ ስላለችበት እግሬ አሞኛል እንዴት ብዬ ልሂድ እያለች ነበር። እባክሽን ሊዱ ቶሎ በይ እያለት ነበር። አይድም ተጨንቃ ሊዱን እባክሽ ቶሎ በይ አሁን በዚህ ሰዓት ፖሊስ ቢያገኘን ችግር ይፈጠራል እያለች ያው ሊዱ እግሯ ሰሞኑን ቁጭ ስላለችበት መሰል መንቀሳቀስ አልቻለችም። ነገር ግን ደግሞ ይሄ ናኦል የሚባለው ባደረገው በኋላ አሁን መጨረሻ ላይ ደርሶ ተጨንቋል። ሊዱ እባክሽን ቶሎ በይ ጊዜ የለንም እያላት ነበር። እሷን በቃ አልችልም ስትል እሱ እየመጣ ደገፍ ያደርጋታል። ደገፍ አድርጎ እሷም እግሯን ሸፋፍ እያደረገች የተወሰነ ይሄዳሉ። በቃ እናንተ ቤት ሂዱ። ግን ናኦል እኔ ሊዱን እንደዛ በማድረግህ በጣም አዝናለሁ። ነገር ግን ደግሞ በዚህም ልክ ስለተባበርከን አመሰግናለሁ እያለች ነበር አይድም። ሊዲያም ደግሞ ናኦል ወዴት ነው የምትሄደው? ከኛ አብረን ቤት አትሄድም እንዴ እያለችው ነበር። አይ እኔ ቤት እንዴት ብዬ እሄዳለሁ? ግን ደግሞ ቢሌን እንዳይለደረሰው ነገር በጣም አዝናለሁ። ሰውን የሚሰጠው ፈጣሪ ነው፣ የሚወስደው ፈጣሪ ነው።
አንተ በቻልከው ያክል አላ እንትን አላልካትም። ስለዚህ ፈጣሪ ያዝናና፣ ለሷም ደግሞ ምሕረቱን ይስጣት እያለች ነበር አይድ። ከዛ ወደ ቀጥታ ወደ ቤት ይሄዳሉ። ሊዱ በዛም ሰዓት ፈርታለች። ፖሊሶቹ መጡ እያለች ነበር። ናኦልም እዛው በዛው አይኑ እየተንኮላኮ እዛው በዛው እያየ ነበር። ነገር ግን ደግሞ በሰላም ደርሰዋል የቤታቸው ሲደርሱ ደግሞ ምን ተፈጠረ የሚለው አብረን የምናይ ይሆናል። እንዳልኳችሁ ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ሊዱና አይድ መንገድ ላይ እያሉ ዴፍ እንደ መጀመሪያም ጭንቅ ብሎታል። እባክህን ዴፍ ወንድሜ እባክህ ተረጋጋ። እኛ በሰው አቅማችን ምን እናድርግ? ሄዳን ፈልጋን ወጣን ወራድን፣ ከዚህ በላይ ምን እናድርግ? ነገሩን ሁሉ ለፈጣሪ ተወው እያለው ነበር ባርኮት። ዴፍም ደግሞ እሺ ናኦልስ ቢሆን ምን ፈልጎ ነው እንደዛ የሚያደርገው? ከኔ ምንድን ነው የሚፈልገው? አሁን የሊዱ እያላ ሆኖ አይደንም ጨመራት። ፖሊሶቹ ደወሉ እያለ ነበር በመሀል። ዴፍ ስልክ አንስተው ሀሎ ይላል። አዎ ዳዊት ምን እያለ ነበር? ምን ነው አዲስ ነገር አለ እንዴ እያለ ነበር። ምን ድንግጭ ብሎ እኔ አላምነው የምራቸው ነው ታገኙ እያለ ነበር። እነሱ መንገድ ላይ ቤት እየመጡ ነው። ዴፍ ማመን እያቃተውም ቢሆን እሺ በቃ ይመጣለሁ እያለ ነበር። አይ አትምጣ እነሱ ቤት እየመጡ ነው እያሉት ነበር። ዴፍ በዚህ ሰዓት እሺ ብሎ እምባም እያነቀው የደስታ እምባ። አሁን ከፖሊስ ጣቢያ ተደወለልኝ፣ ሊዱና አይድ እየመጡ ነው አሉ። የምርህ ነው? አዎ የምርህ ነው። ለምንድን ነው እኛ ሄደን ማናመጣቸው እያላ ነበር። ባርኪ ጸሎታችን ሰማልን እንዴት ደስ እንደሚል እየተባባሉ ነበር። በዛ መሀል ደግሞ ሉሊ በጣም ተጨንቃለች። በቃ ቢያንስ እኮ ለኪንጎ ነግሬው እሱ ለሷ ስለሚያዝ ለሱ ነግሬው አብረን እንፈልጋታለን። ሊዲያ ስትጠፋ ጊዜ እንዴት እንደሆናችሁ ነበር። አሁን ግን ደግሞ አይድ ስትሆን ነው ዝም አላችሁት እያለች ነበር። አይ እንደዛ አይደለም። ሊዱም ጠፍታ ምን ያደረግነው ነገር አለ? እስቲ ንገሪኝ። አሁን ሊዱ ላይ ያደረግነው ነገር ብናደርገም ከንቶ ልፋት ብቻ ነው። በጣም ይቅርታ፣ ግን እንደዛ መሆን አልነበረብኝም። ላልዬ እኔ እኮ ያንቺ ሰው ነኝ። ምንም ብትይኝ ችግር የለም። እሺ የኔ አሳቢ፣ የኔ ትዕግስተኛ። ግን ታውቃለህ ሲናደድ፣ ሲከፋኝ፣ ሲበሳጭ አንተ ትዕግስተኛ ብትሆን እንዴት እንኖር ነበር? የኔ ቆንጆ አትናደጂ፣ ንዴት ቶሎ ነው የሚያስረጀው፣ ቶሎ ታረጅብኛለሽ እያለት ነበር። እሺ በቃ አመሰግናለሁ እያለች ነበር ሉሊ በአይድ መጥፋት ከልቦ አዝናለች። እንዲሁም ደግሞ ከፍቷታል። እናንተ አሁን አይድ ስትሆን ዝም አላቸው እያለችም እያወራች ነበር። ይህችን ፍቅር ደግሞ በሰራች በኋላ አሁን እንደ ትልቅ ሰው አስበሻል ይሆናል። ይህንን ሰዓት መጨረሻሽ ምን ይሆናል ብላ ታወራለች። እሷ ያው ነገሩ ሁላ ስለሚታቅ ማለት ነው። በዛ ሰዓት ቤዛ ትመጣለች። ብቻ ማውራት ጀመርሽ እንዴ? ጆሮሽ ችግር ካለብሽ ሂጂና ታዩ። ምንም ያወራው ነገር የለም። ይሄ ጦስ ሁላ ያመጣ በአንቺ ጦስ ነው ይሄ ሁላ ያመጣ ብላ እያወሩ ባለው ሰዓት ባርኮት ግብት ይላል። ከዛ ደግሞ ባርኮት ሲገባ እዚህ ናች እንዴ ቤዝ እያላት ነበር። አዎ እዚህ ነኝ፣ ግን አይድና ታገኝተዋል እየመጡ ነው። የምርህ ነው? ቤቱ ደግሞ እንደሚታዩት ትርምስስ ብለዋል። ግን ደግሞ በዛም ቡና አፍሉ ቤቱንም ጠረቅ አድርጎት። ፍቅር ደግሞ
አይዲ እየመጣች ከሆነ የእሱን ስራ ለምንድን ነው የሚሰራው? እስታይ ፍቅር እንደዚህ ተሳሰብ እኮ ምን እየሆንሽ ነው? እንደዛ ለምንድን ነው የምታስቢው እያላት ነበር። በዛ ሰዓት ደግሞ ቤዛ እሺ ባርኪ ችግር የለም እኔ ሁሉንም ነገር እሰራዋለሁ ብላ ነበር። ነገር ግን ደግሞ እሱ ከቤት ሲወጣ እሷ ምን አለች? ጭራሽ ይሄ ወንድምሽ እንዴት ነው የሚያስበው? እኔ ሰራተኛ ሊያደርጋኝ ነው እንዴ? ትንሽ አያፍርም እንዴ? ጉድ እያለች ነው። በዛ ሰዓት ደግሞ ፍቅር አንቺ እኮ በወንድሜ ቀልድ የለም ደግሞ እሱ እያለ አትናገሪም ነበር? ምን የሆንሽ አስመሳይ ነገር ነሽ። እኔ ነኝ አስመሳይ? አዎ አንቺ ነሽ አስመሳይ። አንቺ እኮ እስስት ነሽ የምትቀያየሪ። እሱ ሲመጣ ጥሩ ታወሪያለሽ፣ እሱ ሲወጣ ደግሞ ሌላ ነገር ታወሪያለሽ እያለች ነበር። ከዛ በሰላም ሊዱና አይድ ቤት ገብተዋል። ቤት ሲገቡ ዴፍ ማመን አቅቶታል። ሊዲያ ብሎ እግሯን፣ እጇን፣ አይኗን ሁሉንም ቦታ ያያል። የሰላም ነሽ ይላታል። አዎ ሰላም ነኝ፣ ነገር ግን ደግሞ ትንሽ እግሬ ላይ ጉዳት ደርሶብኛል እንጂ ሰላም ነኝ እያለች ነበር። በዛ ሰዓት ደግሞ ናኦል የሚባለው ይመጣል። በር ተከፍቶም ይገባል። ሲገባ ደግሞ እዚህ ምን ሊሰራ መጣ እያሉ ጎሮውን ሊይዞት ይሞክራሉ። በዛ ሰዓት ደግሞ አይ ብላ ሄዳ በመሀል ትገባለች። እንዴ እዛም ደግሞ እባክህን ዴፍ አትንኩት፣ ናኦል ወንጀለኛ አይደለም አትንኩት እያለች ነበር። እናንተ ምን እየሆናችሁ ነው? ያማችኋል እንዴ? ቆይ አደና ሊዱ ምን እየሆናችሁ ነው? ወይስ ናኦል ይገድላችኋለሁ ብሎ እያስፈራራችሁ ነገር አለ ስትል ቤዛ፣ ዴፍም ደግሞ አዎ ትክክል ነው፣ ምን ብሎ እያስፈራራችሁ ነው? በቃ ዴፍ እባክህን አትንከው፣ እኔ ራሴ ነው የጠፋሁት። አሁንም ደግሞ እሱ ተባብሮኝ ነው። እኔን በጣም ደክሞኛል። አዴ በእናትሽ አስረጂያቸው። አዎ ዴፍ ሊዱ ራሷ ነው የጠፋችው። ከዛ ደግሞ ጉዳት ስለደረሰባት ናኦል መንገድ ላይ እያገኘ ቤቱን ወስዶ እየተንከባከባት ነበር። ይሄንን ሲነግረኝ ደግሞ እኔ ለማየት ሄድኩኝ እያለች ነበር። ዴፍ ማለት አይድ ማለት ነው። ሊዱ አይድ ይሄን የቀልድ መጃጃላችሁን ተውት፣ እውነቱን ተናገሩ እያለች ነበር። ምን ብለህ እያስፈራራሃቸው እንደሆነ ተናገር። ቤዛ ስታወራ ሰምታለች። ሊዱን ገድያታለሁ ስትል ሰምታ ነበር። አዎ እውነቷ ነው። እኔ እኮ ይሄንን ብያለሁ። በዛ መሀል ደግሞ ይቺ እንትና ማናች ፍቅር እየገባች መሀል አዎ እውነት ነው። ሶስታችሁን ተባብራችሁ እኛ ላይ ጌም እየተጫወታችሁ ነው እንዴ እያለች ነበር። ይቺ ፍቅር የምትባለው ማለት ነው። ነገሩን እያያዛች ራስዋ። አሁን ደግሞ እሷ ምንም እንዳልሰራ ሆና በዚህ ያህል ያው ሶስታችሁ የጠበዘዛችሁት ሴራ ነው፣ በእኛ ላይ ጌም እየተጫወታችሁ ነው እያለች ነበር። በዛ መሀል ደግሞ ናኦል ሊዱ አይድ በጣም ይቅርታ እኔ ነኝ መሀላችሁ ላይ ያገባሁት፣ ከዚህ በኋላ ምንም አይነት መሀላችሁን አልገባም፣ በጣም ይቅርታ እያላ ነበር። በዛ ሰዓት ደግሞ አይ ናኦል እዚህ መቆየት ይችላል፣ እዚህ ቢቆይ ጥሩ ነበር፣ አሁን በጣም ሀዘን ላይ ነው፣ በጣም ልቡ ተሰብረዋል እያለች ነበር አይድ። በዛ ሰዓት ደግሞ ይቺም ማናት ፍቅር ምን ጭራሽ እዚህ ይቀመጥ እያለች ነበር። በዛ ሰዓት ደግሞ ዴፍ አጎሮሮውን ይዞ ልጁን ወርውሮታል ወደ ውጭ። የእያንዳንዱን ታሪክ እና እንጨርሰው ብንል ብዙ ሰዓት ይፈልጋል። ስለዚህ ለዛሬ በዚህ ይበቃናል። በሌላ አዲስ እስከምንመለስ ድረስ ደግሞ ሰላማችሁ ይብዛ። ያው ታሪኩ ረጅም ነው። ያ የሴት ልብ የሚለው ደግሞ በዚህ ጋር ነው። ይህንን እንትን እያሳያ ቤቱን ወስዶ እያገታቸው ቆይቶ በኋላ ደግሞ ያንን ዋጋ ይከፍልለታል ያለችው ማነት ቢሌና ሞተች ሲባል አሁን በቃ እናንተም ወደ ቤታችሁ ሄዱ፣
እያላ ወደ ቤት እየሸኛቸው ነበር። ነገር ግን ደግሞ አሁንም ለሱ ማዘን እንዲሁም ደግሞ ለሱ ልብ ማሰበር እነሱም እያዘኑ እንዲሁም ደግሞ ልባቸው ትንሽ እየተሰማቸው ነበር። ለማንኛውም ይሄን ይመስል ነበር። ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።